ቤተሰብ ምን ደስ እንደሚለኝ ታውቃላችሁ? ሰው ቢጤው ሲያገኝ፣ ሰው የራሱ አይነት ሰው ሲያገኝ ደስ ይለኛል። ታውቃላችሁ? ስነስርዓት ያለው የራሱ አይነት ቀብራራ ስነስርዓት ያለው ሰው ያገኛል። እንደዚህ ቆሻሻ ሰው ደግሞ የራሱ አይነት ቆሻሻ ያገኛል ማለት ነው። ለራሱ ክብር ያለው ደግሞ ልክ እንደዛ የሚያከብር ለራሱ ክብር ያለው ሰው ያገኛል። እና አቤል ደግሞ ቆሻሻ ስለሆነ ልክስክስ ስለሆነ ጫታም ስለሆነ እቺን የመሰለች እንደሱ ቀበጥ እንደሱ ከማንም ጋር የምትለጣጠፍ አለባበስ ራሱ ማታቅ ራሷን መሸፈን ማታቅ እንደሱ አይነት የሄርሜላ እህት ያገኘው ማለት ነው። ያችን የመሰለች ስነስርዓት ያላት አለባበሷ ሁሉ ነገሯ ደስ የሚል ትቶ የሰውን ህይወት ለመጥበጥ ወደ ሩትዬ ህይወት ከገባ በኋላ ነሷ በሰው ህይወት ማል ድስት ግጣሙን አያጣም አይደለም የሚባለው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እቺ የሄርሜላ የምትባለው ሴትዮ እህት እንግዲህ ቀበጧ ማርታ የምትባለው ይመርምራትና የሚመረምራት ነገር ማለት ነው። ወይኔ እናት ትናንትና ልጅ አለኝ ልጄ ናች ብላ መጣ። ዛሬ ደግሞ እኔ ያንተው ነኝ የትም አልሄድብህም አላለችም። ኧረ እባክሽ የተፈለገች ይመስል ማለት ነው። አንቺ አይደለሽ እንደ እንትን ብለሽ ከስከስ ስትለጣጠፍ የነበረው ልትስታማልዩ የነበረው አሁን የትም አልሄድብህም ያንተው ነኝ ትያለሽ እንዴ? ወይስ የሄርሜላ ያረገችው አይቅርብኝ ልት ይፈልገሽ ነው? እንግዲህ ሄርሜላም ያው የአብርሃም እንደዚሁ ያንተው ነኝ ምናምን እያለች አንድ የመጣች አልቃሻ ይተው አልቃሻ ማለት ነው። እና አሁን ደግሞ ማለት ነው ያሳቀኝ እኮ ማለት ነው ከቤት አንድ አይነት ሴት እንዴት ሊወጣ ይችላል? ቢያንስ እኮ አንደኛው ስነስርዓት ያላት ሰውን የምታስተምር ቁም ነገር ያላት ልትሆን ትችላለች። አንደኛው ደግሞ ያው አንድ ቤት ውስጥ የሆነ ነገር አይጠፋም እና የሆነ እንከን ያለው ሰው አይጠፋም እና ሁለቱም አንድ አይነት ናቸው። ታውቃላችሁ? ሁለቱም አንድ አይነት ማለት ነው። አለባበሳቸው፣ ሁሉ ነገራቸው በቃ የሆነ ራቁታቸው መሆን ይወዳሉ። በቃ ማሳየት ይወዳሉ። ምንም ነገር ኑ ግቡ ክፍት ነው ምንም ከልካይ የለውም እንደማለት ነው። ይሄ እንግዲህ ወይኔ ፈጣሪው እንደዚህ አይነት ጉዳ አውጣኝ አቦ። ኧረ ፈጣሪው የጠብቀኝ እንደዚህ አታዋርደኝ እባክህ ጌታ ወይ አሜን በሉልኝ አቦ።